አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። እናውቀዋለን ምን ማውራት እንዳለብህ። ኦኬ አንተ ያወራኸው ላይ የተናገርከው እርግጠኛ ሆነህ ሜሴጅ ነው ያስተላለፍከው። ሶ ዩ ሃቭ ሪስፖንሲቢሊቲ። አሁንም ኮንፈርም አደርግልሻለሁ፣ እርግጠኛ ነኝ። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። በስተመጨረሻ እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል የጃኒና ናይ ጉዳይ ሆኖ እንግዲህ እዚህ ጉዳይ ላይ ብላክ ስታር የሰጠው አስተያየት ነበረ። እንግዲህ ጃኒና አዶናይ መለያየታቸውን እርግጠኛ ነኝ ብሎ ተናግሮ ነበር። በዚህ ጉዳይ ደግሞ እንግዲህ ብዙ ሰዎች እየተቆጡ ነው ያሉ ማለት ነው። እንግዲህ ትላንት ዱላ ቀረሽ ክርክር ነበር ማለት ነው። እሱን እጋብዛችኋለሁ። እንዲሁም ደግሞ የራሄል ጌጡ አለ፣ እሱም በመጀመሪያ የምናየው ጉዳይ ነውና እንግዲህ ወደ ቀዳሚው ቪዲዮ ወደ ራሄል ጌጡ እንሄድና ተመልሰን እንመጣለን። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። ከዚህ ቀደም በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት አማኞች ጴንጤ ሆናለች በማለት ደስታቸውን እየገለጡላት ቢቆዩም ነገር ግን የአርሰናሎች ኮንሰርት ላይ የሙዚቃ ስራዋን እንደምታቀርብ ተረጋግጧል። በቀጣይ አዲስ ነገር ካለ ወደ እናንተ የማድረስ ይሆናል። አቤል ደመላሽ ነኝ። ሰላማችሁ ይብዛ ጋይስ። ከሳምንት በፊት የራሄል ጌጡ ወይም ድምፃዊት ራሄል ጌጡ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል ይህ ነበረ። እንግዲህ ራሄል ሃይማኖቷ ቀየራለች ሲባል ነበረ። እንግዲህ የዚህ ወር ወይም የዚህ አመት ሃይማኖቱን መቀየር ጉዳይ እንግዲህ እጅግ በጣም እያስገረመ ያለ ጉዳይ ነውና እዚህ ሀሳብ ላይ ምን ትላላችሁ ጋይስ? እንግዲህ በዚህ ሳምንት አርሲ ኦርቶዶክሳውያን መገደልን ተከትሎ እንግዲህ አርቲስት መሰረት መብራቴ የሰጠችው እንግዲህ ከሷ የሚጠበቅ ከኛ ከሁላችንም የሚጠበቅ ነገር ነውና እንግዲህ እሱም ላሰማችሁና ወደ ቀጣዩ ቪዲዮን እሻገራለሁ። ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሷል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። ተወዳጇ አርቲስት መሰረት መብራቴ በምስራቅ አርሲ እየደረሰ ያለውን እልቂት በመቃወም ድምጿንም አሰምታለች። አካባቢውን የደም ምድር በማለት የገለጸችው መሰረት በንጹሃን ላይ እየደረሰ ያለው ግፍ እንዲቆም በጸሎት ወደ ፈጣሪዋም ተማጽናለች። የጥበብ ሰዎች እንዲህ ለህዝብ ህመም ድምፅ መሆናቸው ትልቅ ትርጉምም አለው። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ ስትል በመጨረሻ መልእክቷን አስተላልፋለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አጋሩኝ። ለሟች ቤተሰቦችም መጽናናትን እንመኛለን። አርቲስት መሰረት መብራቴ እጅግ በጣም መመስገን የሚገባት እህታችን ነች። ምናልባት ሁላችንንም ይሄንን ነገር ድምጽ ብንሆን ምናልባት ይሄንን ጉዳይ መፈጸሚያው የሚሆን ይመስለኛል እና እንግዲህ ይሄንን ነገር ካልተቃወምን እኛ መቀጠሉ የማይቀር ነገር ነውና እንግዲህ ሁሉም አርቲስቱም ይሁን ባለሀብቱ፣ ዝነኛው፣ ባለስልጣኑ ይሄንን ነገር ማውገዝ አለበት ማለት ፈልጋለሁኝ እና በድጋሜ መጽናናትን እመኛለሁ ለሁላችንም እዚህ ውስጥ ላዘን ነው ማለት ነው። ጋይስ ብላክ ስታር የተናገረው የጃኒና አዶናይ ቪዲዮ አለ። እንግዲህ እሱን ብዙ ሰዎችን እያነጋገረና ቁጣ እያስነሳ ጉዳይ ነው። እንግዲህ እሱን የተወሰነ ቪዲዮ እናያለን ማለት ነውና እናንተም ሀሳብ ትሰጡበታላችሁ እዚህ ጉዳይ ላይ ብላክ ስታር ልክ ነው ወይ? ሌላ ደግሞ እንግዲህ መረጃ አለ። የጃኒ ቪዲዮ የተቀረጸችበት ቪዲዮ አለ። እሱን ተከትሎ ደግሞ ብዙ ሰዎች እንግዲህ አልተጣሉም እያለ ነውና ስለዚህ እነሱን እኔና ተመልሰን እንመጣለን። አንድ ነገር እነግራችኋለሁ ሁላችሁም ማለት ነው። በጣም ካንቺ ያስተዋልኩት ነገር ምንድነው? ሳትናገሪ ጥንካሬሽ ነው። በጣም ጠንካራ ነሽ። በብዙ ነገር አልፈሻል። ብዙ ሰው ጎድቶሻል፣ ብዙ ሰው ዋሽቶሻል፣ አታለውሻል። ግን ስቲል እንደ አዲስ እድል ትሰጫለሽ ሰዎችን
እሱ ደግሞ በጣም ትልቅ ጥንካሬን ያስፈልጋል። ብዙ ሰዎች ይህ እድል መስጠት ስላልቻሉ ብቸኛ ሆነው ይኖራሉ። በጣም ብዙ ጊዜ ስለተጎዱ፣ አንቺ ግን ይኸው ከብዙ ሰዎች ጋር ነሽ ስቲል አሁንም እያመንሽ እየሳቅሽና ትልቁ ጥንካሬሽ ይህ ነው እና በጣም ትልቅ ደረጃ እንደምትደርስም እርግጠኛ ነኝ። ቢካዝ ስንቴ የሚያወድቅሽ ነገር መጥቶ ማለት ነው ስንቴ ተነስተሻል በጥንካሬ ማለት ነው። ተስፋ ሳትቆርጪ ኢቭን እየተጎዳሽ እያለ ማወቅ ያለብሽ ምንም ነገር ቢመጣ ስኬታማ ትሆኛለሽ። ገባሻ? ከየት እንደተነሳሽ እዩ፣ አሁን የት እንዳለሽ እዩ። ላይክ ልብ ብለሽ ስታስተውዩ ማለት ነው በጣም ነው የሚገርመው። የእግዚአብሔር ተአምርም አለው፣ ግን ያንቺ ልፋትም አለው፣ ያንቺ ጥንካሬም አለው፣ አለመውደቅም አለው። ስንቴ ሰዎች እንድትወድቂ እየፈለጉ አትወድቂም። በቃ ገባሻ? ካሁን በኋላ ምንም የሚያወድቅሽ ነገር የለም። አሁን ምንም አያወድቅሽም። እንኳን የዛኔ እንኳን አልወደቅሽም፣ እንኳን አሁን ተይውና ብዙ ነገር እያለ ማለት ነው እና በጣም ነው የምኮራብሽ። ያ ሞራል ሞላ ውስጣ ቴክ አይሁን ጉምናቴ ዱፎ ተነሱላችሁ ናቁድ ና ሎኔ ሃፒ በርዝዴይ ቴንኪው እናመሰግናለን። አያችሁ ክፉ ነው። ማንም ታውቁኛል ማንነትክ ስሙት። እነዚህ ልጆች ዛሬ ደግሞ እየተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም ክፉ። ሰሞኑን ዛር ቆሞልሻል አንቺ አሮጊት። እንግዲህ ሸቀይ የዚህ ዓመት ባጀትሽን እኔ ነኝ የዘጋውልሽ ማለት ይቻላል። ለልጅቷ ጫማና ልብስ ግዥላት ባሁኑ ስትቀበይ። አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ነው ሪስፔክት የሚያደርገው። እናንተ እንደምታስቡት ነሆለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጓችሁ? ከዚህ የተነሳ ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈው ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁ። እናንተ ሰርጎ ገብ ትባላላችሁ። ሰርጎ ገብ እንደ ቢራቢሮ ፋሚሊ አክት እያደረጋችሁ እሷን የማይመጥናትን ነገር እያወራችሁ በየሄዳችሁበት እሷን የምታሰድቡ ማለት ነው። ሌላው እቺ እባብ የጃኒ ጓደኛ ለመሆን ያልፈነቀለችው ድንጋይ የለም። በተለይ ያኔ የታሰረች ሰሞን ለማስፈታት በሚል በችግሯ ጊዜ ገብታ ማለት ነው። እባብ እንደዚህ አይደለ? በደካማ ጎናችሁ ነው የሚገባው። እንደዛ ሆና ጓደኛ ለመሆን ሞክራ ነበረ። ጃኒም እድሉን ሰጣ ጓደኛ አርጋት ነበር ለተወሰነ ጊዜ ማለት ነው። ስታያት እባብ ነች፣ ስታያት ነቀዝ ነች፣ መዥገር ነች፣ አትላቀቅም። እሷን ተደግፋ ገንዘብ ሜክ ለማድረግ ነበር የምትፈልገው። ጃኒ አልቻለቻትም፣ አባረረቻት። እየደወለች ቴክስት እያደረገች ሲጨቀጨቃት ብሎክ አደረገቻት። ተስፋ ቆረጠች። ያኔ መገናኛ ሄዳ ምላሷ ላይ ጃኒ ብላ ተነቀሰች። ከዛን ቀን ጀምሮ ጃኒ የሚለው ስም ከዚች ልጅ ምላስ ላይ ጠፍቶ አያውቅም። መቃብር ድረስ እስክትሄጂ አይቼ ስትቀበሪ ሳይ ነው ምተውሽ እንጂ አለቅሽም ስትል የነበረች ሴት ዛሬ መታ ተቆርቋሪ ሆና ስታወራ የቢራቢሮ ፋሚሊ በሚል ነቀዞች ናቸው። ኤኒዌይ ጃኒና አዶናይ የሆነ እንድታረጉት የሚፈለግ ነገር አለ። አንተ ስለሷ እንድታወራ፣ እሷ ስላንተ እንድታወራ፣ እንድትሰዳደቡ፣ የሆነ ሚስጥር እንድትወጣጡ የሚፈልግ የሆነ አካል አለ። ይሄንን አታቁም ብዬ አልገምትም። ታውቃላችሁ።
እናንተ ደግሞ you guys are matured ይሄ ነገር ይገባችኋል be careful አሁንም ሌላው የምር ተለያይታችሁ ከሆነ ወደ አዲስ ሪሌሽንሺፕ ለመግባት አትቸኩሉ ለራሳችሁ ትንሽ ጊዜ ስጡ አይታወቅም የሚስተካከል ነገር ሊኖር ይችላል ምክንያቱም ፍቅር እንደዚህ ስለሆነ ከኤክስፒሪየንስ ነው የምንነግራችሁ ይሄው ነው መልካም ቀን እናንተ የሰጣችሁት ግምት ትክክል ነበር ማለት ነው ምቀኛው እኔ እንደነገርኳችሁ ምቀኛውና ተንኮለኛው እሱ ነው ማለት ነው ቤተሰብ ገብቷችኋል ግን አሁን ወይኔ ሊያ እስኪ ወይ ጉድ እስኪ ቅድና አያታለሁ ሺዝ ሀማል መለሰችልኝ ዳትስ ኦኬ ዳትስ ፋይን አያታለሁ ብሏል እዛው ዱባይ ያለ እሷ ደግሞ አልመለሰችልኝ ዳትስ ኦኬ ዳትስ ፋይን አያታለሁ መለሰችልኝ ሰማችሁ ስሙ ቤተሰብ እዛው ዱባይ ያለ እሷ ደግሞ አልመለሰችልኝ ዳትስ ኦኬ ዳትስ ፋይን አያታለሁ ሺቻለሁ አዶናይ መልሶልኛል አሞኬ አምፋይን ብሏል ሁለቱንም ቼክ አድርጌያቸዋለሁ አዶናይ መልሶልኛል አሞኬ አምፋይን ብሏል እዛው ዱባይ ያለ እሷ ደግሞ አልመለሰችልኝ ዳትስ ኦኬ ዳትስ ፋይን አያታለሁ ሺዝ ሃፒ የተጫወተች ስራዋን እየሰራች ነው በቃ ከሳያችሁ አሁን አንተ ስለሷ ደስተኛቱ ምን አባታ ቃል እሷ መሳም መለሰችልክ አንተ ሾካካ ጋይስ ኑልዬ የለሽ እንዴ ነው ፍቅር ነው በሰላም ነው ጻጥልሽ ኮሜንት እንትምት አይ ሙቭድ ኦን እኔ ሙቭድ ኦን አድርጌያለሁ እናንተ ግን እኔ ፓስት ላይ ቁጭላችሁ እንትን የምትሉ ከሆነ የራሳችሁ ጉዳይ ብላችኋለች ስቶሪዋ ላይ ኦኬ የራሳችሁ ጉዳይ ብላችኋለች እሷን ለማስጠመር ጋይስ አሁን አያችሁ አይደል የሚለው እሱ አይንፋይን አይሞኬ ብሎኛል አለ አይገርማችሁ እሷ ደግሞ የራሳችሁ ጉዳይ ብላችኋለች ከፈኖቿ ጋር ያጣላት እኮ ነው ጋይስ ይሄ መጥፎ ይሄ ክፉ ኢንቴንሽኑን ያውቁታል የፖስቱትም ተዘጋጅተው እሺ ከዘመን ተነጋግረው ስለሚመች ሰማው እኮ ጋይስ ቤተሰብ አልሰማው እኮ አዶናይና ዜማን አዶናይ አስተዋውቀኝ ብሎ አዶናይ ነው እቺ ማናት የምትባለው ልጅ በየቦታው ስሟን የሚጠራው የሰውዬ ግን ጋይስ በየቦታው ለምንድን ነው የልጅቷን ስም የሚጠራው የዚች ልጅ እሱ ራሱ ለምንድን ነው የሚጠራት ልጅቷን እናውቀዋለን ምን ማውራት እንዳለብህ ኦኬ አንተ ያወራኸው ላይ የተናገርከው እርግጠኛ ሆነህ ሜሴጅ ነው ያስተላለፍከው ሶ ዩ ሃቭ ሪስፖንሲቢሊቲ አሁንም ኮንፈርም አደርግልሻለሁ እርግጠኛ ነኝ አዶናይ በከስተመሮቹ ላይ እንደዚህ አይነት ፌዝ አያፌዝም ፍራንክ አይደለም I'm not talking about the customers okay like እኔ የሱ follower ነኝ እኔ የሱ like የጃ follower ነኝ የሱ follower ነኝ those guys like working together አንተ ከጃኒ በላይ oh I'm sorry okay yeah I will do it okay thank you you know what አንተ ከጃኒ በላይ አብረው ነው የሚሰሩት okay those guys are like working together for long time okay so ሁለቱም አብረው ነው የሚሰሩት ይሄኛው ጋፕ መፍጠር ያስፈልገንም those people you know it doesn't matter if they are together or not ብዙ ነገር አብረው ሆነው እጅ ለእጅ ተያይዘው አልፈዋል okay and then we wish it ended you know like ካልሆነም it's okay አንተ ግን like በነሱ ቦታ በዛ ቦታ ላይ ያልከው እርግጠኛ ሆነ ፕራንክ አይደለም ተቀበሉ ላይፋችሁን ኑሩ እናንተ ይሄ ነገር ፕራንክ አይደለም ብለህ የዘገበው ማናጀር አይደለህም you are not manager like ኮንፈርም ያረኩልሽ ነው ለምንድነው ማሰቢው እንድነግርሽ ነው እንደምትፈልጊው no ቦታህን አላውቅም ላኪ I don't have a place የአዶናይ ማናጀር አይደለህም so እና እኔ አዶናይ ማናጀር ነኝ አልኩኝ ወጣይ yes you did yes you no, I didn't I never said that ዋሽሽ ምን መሰለሽ እኔ እዚህ ቲክታክ መንደር ውስጥ ዱላ የበዛበት ቲክታከር እንደ ጃኒ አላየሁም በቤተሰቧ በጓደኞቿ በራሷ በቦይፍሬንዷ ያልተዘመተባት ዘመቻ የለም በእርግጠኝነት ምንም ሳይመስላት ቀርቶ አይደለም ግን እግዚአብሔር ኃይሉን ሲሰጣችሁ ጉልበቱን ሲሰጣችሁ መጨረሻ ላይ እንደዚህ ያከብራችኋል ያነግሳችኋል የሰው ፍቅር ይሰጣችኋል እና እግዚአብሔር በመገፋታችሁ ውስጥ የሰው ሞዴል ይስጣችሁ መገፋትን አትጥሉ መጠላትን ራሱ አትጥሉ ንጹህ ልብ ካላችሁ ለመክበር እና እግዚአብሔር ያክብራችሁ
በነገራችን ላይ ጋይስ በዚህ ፎርፎር እና በቢራቢሮ ግሩፕ ላይ እንግዲህ ብዙ ሰዎች ጣልቃ ይገባሉ ታውቃላችሁ። ነገር ግን እዚህ ላይ እኔ የራሴን ሀሳብ ለመስጠት የምፈልገው ነገር ምንድነው ይሄንን ጥምረት መበታተን የለበት ማለት ፈልጋለሁ። በመጀመሪያ ማለት ነው እንግዲህ ኃይላችንን እየሰበሰብን እንጂ እየበተንን መሄድ የለብንም ማለት ፈልጋለሁ። ሊያ ገበያዋን ነው እያደረች ያለችው እንግዲህ ወዳ አይደለም ይሄንን ነገር እያቀሳሰረች ነው ያለችው ከብላኬ ጋር ነው። እንግዲህ እኔ ብላኬ ምናልባት አንዳንዴ ልክ ያልሆኑ ነገሮችና እንግዲህ በማይመለከተው ነገሮችን ይገባል። ይሄ ልክ ነው። እንግዲህ ምናልባት ያወቀው ነገር ይኖረው ወይ ብዬ ጠረጥራለሁ። ነገር ግን ይሄን ያህል ሚስጥር የሚነግሩት አይመስለኝም አዶናይና ጃኒ ማለት ነው። እና ምናልባት ደግሞ ከነሱ ጋር ሆኖ ይህንን ነገር እንግዲህ ፕራንክ በደንብ ያ ፕራንክ እንዲሰራ እያደረገ ሊሆን ይችላል ብዬ አስባለሁኝ ማለት ነው። እንግዲህ ለክፉም ለደጉም ምንም ይሁን አንድ ላይ ሆነን እኛ መሄድ አለብን ብዬ አስባለሁኝ ማለት ነው። እንግዲህ እዚህ ቪዲዮ ላይ የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። እንግዲህ ብላክ ስታር ለነሱ መጥፎ ነው ብዬ አላምንም እና እንግዲህ በስተመጨረሻ እጅግ በጣም መነጋገሪያ ከነበሩት ቪዲዮዎች መሃል አንዱ ልጋብዛችሁ። እኔ ደግሞ እንግዲህ ተጠራጥሬ ያለው ማለት ነው ይሄንን ቪዲዮ በእርግጠኝነት የአዶናይ ቤት ነው ቪዲዮውን አሳያችሁና እንግዲህ እናንተ ትመሰክራላችሁ ማለት ነው። እና እንግዲህ አልተጣሉም ያስባለኝ ምክንያት ይህንን ቪዲዮ ስለተመለከትኩኝ ነው ማለት ነው። ጃኒ ከሁለት ቀን በፊት ይህንን ቪዲዮ ፖስታው ስለነበረ ማለት ነው። እና እንግዲህ ጋይስ ሀሳብ አስተያየታችሁን መስጠት ትችላላችሁ እዚህ ቪዲዮ ላይ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ ማለት ወዳለሁ። ሰላም ጤና ይስጥልኝ።